ሱምሩ ይኸውልሽ አሁን ሃሪካን ከዚህ ሀገር ለልካት ነው በቃ ወዴት ነው መልካት ወደ ጣሊያን ባለፈው ስለዛ ማይረባ ሰርቲፊኬት ፕሮግራም ምን ያህል ስትጨቃጨቀኝ እንደነበር ታውቂያለህ የዛኔም ቢብያት ነበር ግን አሁን ተስማምቻለሁ አሁን ይሄ ነገር እንዴት አሳሰበ እዚህ የምትቆይ ከሆነ ራሴን መቆጣጠር አልችልም እኔ ነገሮችን ለማስተካከል ደፋ ቀና ስል ነው የምውለው ነገር ግን የገዛ ልጆቼ ሁሉንም እቅዴን ያበላሹብኛል ምን አይነት ጉር ነው ቆይ ምንድነው እየሆነ ያለው ሳሜት ይሄ እኮ ማስታወስ ነው የሚሆነው ምን አሁን አስታውሳታለሁ ሱምሩ እንድታስታውስ ነው የምፈልገው ይኸውልሽ ዋናው ነገር ይሄ ሰርግ ዋናው ነገር በሰላም መከናወኑ ነው ሱምሩ ሌላው ነገር አያሳስበኝም ካልሆነ ግን እመኚኝ መቀወስ ጀምራለሁ የሚሆነውን እየነገርኩሽ ነው አይ የምትፈልገውን ነገር መስጠት አግባብ አይደለም ሱምሩ ይኸውልህ ሳሜት እኔው ራሴ ሃሪካን በደንብ አድርጌ አስቀምጬ አናግራታለሁ እሺ ውዴ ግን ይኸውልሽ በድጋሚ ሌላ የማይሆን ነገር ብታደርግ ከባድ ነገር ነው የሚፈጠረው ነግሬሻለሁ በእኔ ሆንብህ ምንም አይፈጠርም ውዴ አታስብ እሺ በጣም ጥሩ በነገራችን ላይ ላንተ ልነግርህ የምፈልገው አንድ አዲስ ነገር አለ ምን ለእናቴ ነግሬያታለሁ ምንድነው የነገርሻት እዳ ውስጥ እንዳለ ነግሬያታለሁ ሳሜት ኦፍ ሱምሩ ደግሞ ለምንድነው የነገርሻት እንዳትነግሪያት አላልኩሽም ነበር እንዴ ምን ላድርጋት ዝም ብላ ስትጨቀጭቀኝ ነበር ለምንድነው ጂሃን የሚያገባት እያለሽ ደጋግማ ስትጠይቀኝ ነበር ስለዚህ በቃ ነገርኳት አትጨነቅ እሺ እሷ ለማንንም አትናገርም ነግራኛለች እሱ ነው የሚሻላት በነገራችን ላይ ለምንድነው የህክመት የልብ ድካም ውሸት እንደነበር ለኔ ያነገርከኝ ቆይ ያው ምክንያቱም አንቺ በፍጹም እሻቴም ነበር አንቺን ለማሳመን የምፈጀውን ጊዜ አሰብኩትና ላልነግርሽ ወሰንኩኝ እና ታዲያ ምንድነው የሆነው እንኳን ደስ አለህ ጉድ ነው የሆንከው ውይ ሳሜት ግን ደግሞ ሴቪላይም ብትሆን ሞኝ አይደለችም እሺ ተጠራጥራለች እና ደግሞ ሆስፒታል ሄዳ ማረጋግጣለች እንደውም አድንቄያታለሁ በዚህ ሰዓት ደግሞ ማን ሊሆን ይችላል ሄሎ አረ ምንም አይደል እባክህ አመሰግናለሁ በርዱሻል አይደል እጅሽ ቀዝቅዟል ዛሬ ቤቱ ላይ ሲተኩሱ የሆነ ነገር እንዳትሆኝ ፈርቼ ነበር ዝም ብለን እዚህ መቆየት እንችላለን ምንም ሳናወራ ይቅርታ አቤት አባዬ ቆይ ምንድነው እያልከኝ ያለው ምን ማለት ነው አባዬ እሺ አሁን እመጣለሁ መልካም ወጥመር ሊሆን ይችላል አባዬ ከኋላውና ተከተ ጃን ሳሜት ወንድሜ ኑ ግቡ በዚህ ሰዓት እዚህ ድረስ እንድትመጡ ስላደረኩኝ በጣም ይቅርታ አድርጉ እማኑኝ እንኳን መጣን ነው የምትሉት ኑ ወንድሜ ወንድሜ ታሲን ምንድነው ነገሩ ንገረን ይሄ ሰውዬ ደግሞ ይሄ ማን ነው ነገርኩ እኮ ይሄን ሰውዬ ባቋራጭ ነው ያመጣሁት ኤርጃን ይባላል በቤታችሁ ላይ የተኮሰው ተላላኪው ሰውዬ ይሄ ነው ይሄ ሰውዬ ወንድሜ ምንድነው ቆይ ከሱ ጋር ሌሎች ተጨማሪ ሰዎች ነበሩ ግን ሁሉም ኮበለሉ ልናገኛቸው አልቻለም ሰዎች እንዲከተሏቸው ልከያለሁ አንተ ደደብ ቤት ሴቶች ነበሩ እኮ አንተ ጅል ልጆችም ነበሩ ይሄ ማይረባ ልግደሉ አባይ እየተመለከታችሁ አይደል እንዴ ተው ልጄ ቆይ ረጋ በል እስኪ ቆይ እንነጋገር እስኪ
ቆይ ማን የላካችሁ? መልስልኝ፣ ማን የላካችሁ? መልስለት። የነገርከኝም በሙሉ ንገረው። ተናገር። መልስልኝ ሰውዬ። አንተ ጅል መልስልኝ። ቤልሴድማ ውስጥ ሆቴል ነበራችሁ። ባለፈው ዓመት አልሸጣችሁት። አባዬ ስማኝ፣ ይህን ሰውዬ የግድ ማግኘት አለብኝ። ይኸውልህ ልጄ አይምሰልህ። እሱን የረሳሁት መስሎ ሆነው እንደዚህ የምትለኝ? አይ ላገኘው ስላልቻልኩ ነው። ያልፈለግኩት ቦታ የለም። ግን የምነግርህ ሰውየው ንፋስ ነው። አንድ ቀን ቲቢሊሲ ሲገኝ፣ በሌላኛው ቀን ደግሞ ባኩ ነው። እና አባዬ አሁን ምንድን ነው የምናደርገው ታዲያ? ምንም ሳናደርግ ሰውዬ ከእጃችን ሊያመልጥ ነው። ጃን ይኸውልህ፣ እነዚህ ሰዎች አንተን ለማስፈራራት ፈልገው ነው። ማስፈራራቱን የማይችሉበት ከሆነ ታይገፉበት ይተውታል። እና ገዳዮቻቸው እንደተያዙና ለፖሊስ እንደተሰጡ ሲሰሙ ድራሻቸውን ያጠፋሉ። አትጨነቅ፣ ከዚህ በኋላ ድጋሚ ያስቸግሩ። ወንድሜ ዛሬ ከሆነው ነገር ሁሉ በኋላ ያንን የማይረባ ሰውዬ እስከማገኘው ድረስ አላርፍም። ላደረገው ነገር ዋጋ ይከፍላል። የግድ እናገኘው። ይኸውልህ ወንድሜ፣ ምክሬን ካልሰማህ እነዚህን አይጦች መቼም ከጉድጓዳቸው አታውጣቸው። ምክንያቱም አሁንም ድረስ እጆችህ ንጹህ ናቸው። ይህ ነገር ደግሞ ምን ያህል ትልቅ እንደሆነ አታውቅም። ተመልከት፣ እኔ ከጉድጓድ ውስጥ ነው የወጣሁት፣ ያውም ከጨለማ ጉድጓድ። እነዚህ ሰዎች ምን አይነት ሰዎች እንደሆኑ በደንብ አውቃለሁ። ማክሱ ታርጃን ስለሚባለው ሰውዬ በቂ መረጃ አሰባስባለሁ። ለማንኛውም አትጨነቅ። ቆይ ምን ማለት ነው ለእኔ ተወው ማለት? ተረጋጋ። እንደዛማ አትይኝ እንጂ እኔ አናቱን ብዬ ደፈዋለሁ። ችግር የለውም። ወይ አንተ ደግሞ ታካብዳለህ። ናቺ ለሚባለው ፖሊስ አሳልፌ ስጠዋለሁ። ችግር የለም። ተረዳኸኝ? ታሲን ወንድሜ፣ በቃ አሁን መሄድ ይኖርብናል። እሺ እንዳላችሁ። በጣም ነው የማመሰግነው። ምንም አትጨነቅ፣ በእኔ ይሆንብህ። አባዬ ይህ ሰውዬ ጀርመን ውስጥ ወንጀል እንዳልፈጸምኩኝ በምን አወቀ? እና ሰርተሃል እንዴ? ለትንሽ ሊሰራ ነበር ግን አልፈጸምኩም። እሱ እኮ ነው ያሳስበኝ። እንዴት ሊያውቅ ቻለ? ልጄ እንደሱ አይነት ሰዎች ሰውን አይቶ በቀላሉ መገመት ይችላሉ። እሱ ራሱ እኮ ብሎታል፣ ጨለማ ውስጥ ነው ያደገው። ፊትህን በማየት ብቻ ማወቅ ይችላል። ውይ የኔ ውድ፣ ቤታችንና ሁሉን ነገር ትተን ወደዚህ መጣን። እናታችንንም አገኘን። ደግሞ እንደ ተጨማሪ በዛውም ወንድምና እህት እንዳለንም አወቀን። ደግሞ እነሱም ብሎ ወንድምና እህት መች ተስማምተን ውሃና ዘይት በይን። እንግዲህ እነሱ አስተዳደግ ነው፣ ምን ማድረግ እንችላለን? ደግነቱ ምን እንደሆነ ራሱ አናውቅም። እነሱ ድህነትና ያለ ወላጅ ማደግ በፍጹም አያውቁም። አንድ የሆነ ነገር ልንገርሽ፣ ኒያ የት ነች ያቀበጠቻቸው? አያታችንም ማለት ነው። መልክ፣ ለምንድን ነው አሁንም ያቺ ሴትዮ አያታችን እያልሽ የምትጠሪያት? የሆነ የማይረባ ቀለበት ስለሰጠችሽ አንዱ ለጊዜ ፈገግ ስላለሽ ነው? አያታችን እንደሆነች ስለማታውቅ ነው። ስለኛ አታውቅም ነበር። ብታውቅ ኖሮ በደንብ አድርጋ ትፈልገን ነበር። ካለንበት ቦታ አፈላልጋ ታገኘን ነበር። መልክ ማሪ፣ ይኸውልሽ ትንሽ የዋህነት አላበዛሽም? ግን አንተ ደግሞ መጠራጠር አላበዛም እንዴ? የሆነ ነገር ጠይቅሽ። ቅድም ጃናት ሰሜት ወጥቷል አይደል? እና ሄደን የሆነ ነገር እናድርግ። ሄደን እናናግራት። ቆይ ኒያየት ነው ወይ? አንቺ የምን ኒያየት ነው? ለምንድን ነው የዚህን ያህል የአያት ጉዳይ ውስጥ የገባሽው? ስለ እሱም ብሎ ነው የማወራው። መልክ፣ ይኸውልሽ የእውነት ለመናገር አሁን ሁሉም ነገር እየሰለቼ ነው። ሄደን ሴትዮዋን እንጠይቃት። ለምንድን ነው የተወችን? መልስ እፈልጋለሁ። ለአንድና ለመጨረሻ ጊዜ ምን ተፈጥሮ ነው እንበላት። በሳሜት ጉዳይ ካልሆነ የተወችን ለምንድን ነው የተወችን? እሺ ትክክል ነህ ነው፣ ግን በዚህ ሰዓት ነው የምንጠይቃት? አሁን ተኝታ ነው የሚሆነው። እንግዲህ ለዚህ መነሳት ትችላለች። በይ ተነሽ። ሲጀምር ይበርዳል፣ በጣም ነው የሚበርደው።
እሺ ጠብቂ። ውይ ልጆች አስደነገጣችሁኝ እኮ። እዚህ ምን ታደርጋላችሁ? ያው ሁለታችንም መተኛት አልቻልንም ነበርና አትክልት ስፍራው ሄደን አየር ተቀበልን። እኔም በሆን መተኛት አልቻልኩም። ይሄ ደስ ይላል። በሉኑ እንቀመጥ፣ ተቀምጠን ትንሽ እናውራ። በይኔ መሊክ ቁጭ እንበልና የወደ ወዳችንን እንጫወት። ኑ ና አንበሳው። መሊክ ውዴ ነይ፣ በዚህ ጋር ነይ ውዴ፣ ነይ የኔ ቆንጆ። ኑ ውዴ። በጣም ብዙ ውጣ ውረድ ነው ያሳለፍነው የኔ ልጅ። ለረዥም ጊዜ ለመገናኘት አልቻልንም። እዛ ውስጥ ብዙ እንዳላስቸገሩ ተስፋ አደርጋለሁ። እኔን እንኳን የሚያስቸግሩኝ ሰዎች እዛ አይደለም ያሉት። እሺ እኔን የሚያስቸግሩኝ ሰዎች እዚህ ነው ያሉት። ገባሽ? እውነቴን ነው የምልህ። እኔ ደግሞ ምን ያህል ስጨነቅና ሳስብ እንደነበረ መግለጽ አልችልም። ካላመንከኝ መሊክን ጠይቃት። የደም ግፊቴ ራሱ የትና የት ደርሶ እንደነበረ ልታምነኝ አትችልም። አሁን እኮ እሱ አልፏል። እሱ ነገር ተዘግቷል። ምንም የምናወራው ነገር የለም። ለማንኛውም የሚያስፈልጋችሁ ነገር አለ እንዴ? አይ ምንም ነገር አያስፈልገንም። እናመሰግናለን። አለ የሚያስፈልገን ነገር አለ። የሚያስፈልገን ነገር በትክክል አለ። ምን እንደሚያስፈልገን ታውቂያለሽ ወይዘሮ ኒያየት? ልጅሽ እውነቱን አፏን አውጥታ እንድትናገር ሁላችንም እንፈልጋለን። እሺ ለሳሜት እንድንነግረው ፈልጋለሁ። ለኤሳት ለአሪካ ሄዳ እነዚህ ሁለት ልጆች የወለድኳቸው ናቸው እንድትል ፈልጋለሁ። ገባሽ አይደል? ግልጽ ነው። እውነት አንተ ትክክል ነህ። ፈጣሪ ምስክሬ ነው። እውነቴን ነው። ትክክል ነህ። ማለቴ ይሄ እኮ ልጆች በጣም ግልጽ ነው። እናንተ መታወቅ ትፈልጋላችሁ፣ የቤተሰቡ አባል መባል ትፈልጋላችሁ። ሁሉንም ነገር ተረድቻለሁ። ግን የኔ ልጆች በደንብ አዳምጡ። ይሄ በጭራሽ ያልታሰበ ነገር ነው። እናንተም ቢሆን በልባችሁ ግራ የገባው ነገር እንደሆነ ታውቃላችሁ። እሱማ አይተናል። የእናንተ ሁኔታ ግልጽ ነው የሚታየው። ሲጀምር ጉዳችሁ ቀን በቀን እየተባባሰ ነው የሚሄደው። ምንም መጨረሻ የለውም። ልክ ነህ፣ እረዳሃለሁ። ነው አንቺም ብትሆኝ ልክ ነሽ ውዴ። ሁለታችሁም በስርዓት ያደጋችሁ ልጆች ናችሁ። በዛ ላይ በጣም ደግና ሰብአዊነት ያላችሁ ናችሁ። የኔ ውዶች ወጌሻዋና ሹፌሩ አሁን ደግሞ ውዶችሽ ሆኑ። ምንድነው ቆይ እየተፈጠረ ያለው ምንድነው? ቀስ እያልሽ አፍሽን ዝጊሽ መቤት ሀሪካ። ሲጀምር እኔ አንቺን አላውቅሽም። እንዴት ነው የምትናገሪው? ቆይ ምን ማለትሽ ነው? ወጌሻ ምናምን ምን እንደምልማ በደንብ አውቃለሁ። ግን አንተ በስነ ስርዓት መናገር የማችል መሆን በግልጽ እየታየ። ስለፈጠረሽ አምላክ የምትናገረውን ብቻ ስሜት። ቆይ ምንድነው የምትናገረው? ምን ነበር ግን? ችግር የለውም ሀሪካ። ይኸውልሽ እንደዚህ ማድረግ ምንም መልካም ነገር አይደለም። ሀሪካ ቆይ እኔ ጓደኛሽ ነኝ እንዴ? እስካሁን ድረስ እኔ እንዴት ማናገር እንዳለብሽ አታውቂም? እኔን ወይዘሪት ሀሪካ ብላችሁ ነው የምታናግሩ። ሀሪካ በቃሽ። አሮጊቷን በግላጭ ብቻዋን አግኝታችኋት እየተጫወታችሁባት ነው። የሷን ገንዘብ ነው የምትፈልጉት አይደል? ትሰሚኛለሽ? አፍሽን ባከፍቺ ጥሩ ነው። አፍሽን ዝጊ። ነገር እያያት አይደል እንዴ? ትሰሚኛለሽ? እኔ ነኝ የጠራኋቸው አልኩሽ እኮ። እኔ ነኝ። ምን ማለት ነው? እኔ ነኝ ማለት እኔ ነኝ የጠራኋቸው ማለት ምን ማለት ነው? አያቴ እነሱ እነማን ናቸው? ቆይ እዚህ ምንድን ነው የሚያደርጉት? ስንት ጊዜ ነው ያስጠነቀቅኩሽ? ደጋግሜ ያስጠንቅቄሻለሁ። ከዚህ በኋላ አላስጠነቀቅሽም። ተጠንቀቂ እባክሽ። ተረጋጊ። ሲጀመር ከየት ነው የመጡት እነዚህ ማፈሪያዎች ናቸው? የመርሳት በሽታ ያዘ። አንቺ እስቲ ስርዓት ያዥ። ዝም በይ። እኔ ጠርቻቸው ነው እያልኩሽ ነው። ይኸውልሽ ነገር አምሮሻል መሰለኝ። ስለዚህ አፍሽን ዝጊ ሀሪካ። ፈጠረው። ቆይ አንቺስ ደግሞ በዚህ ሰዓት እዚህ ጋር ምን ታደርጊያለሽ? እማዬ እነዚህ ሁለቱ ሌቦች ናቸው። ትሰሚያለሽ? ሌባ ናቸው አትያለሽ። ምን እያልሽ እንደሆነ ለራስሽ ታውቆሻል። እውነት ራሴን ለመቆጣጠር እየሞከርኩ ነው። ከፈለግሽ የምነግርሽ ነገር አለ። እማዬ እነዚህ ሁለቱ አያቴን በደንብ እየተጫወቱባት ነው ያሉት። ገንዘቧን ፈልገው ስርስባ ነው። ወይኔ አምላኬ ሆይ! አንቺ ልጅ ይሄን ያህል ያብልሻል ማለት ነው እንዴ? ምንድነው የሚያስጨዋችሁ? ድምጻችሁ ከውጪ ድረስ ነው የሚሰማው። እናንተ ሰዎች ምንድነው እሱ? ከአሪካ ውጭ ማን ችግር ይሆንብናል? እንደ ሁልጊዜው ምሳው ነች። እኔ ነኝ ጥፋተኛ አይደል? አባዬ እነዚህ ሁለቱ ሌቦች ናቸው። ከዚህ በኋላ እውነት ላይ መታገስ እያቃተኝ ነው። እየሰማችሁ ነው? ምን? ቆይ ምን ልታደርግ? በይ ሀሪካ፣ በቃሽ። በቃ አልኩሽ። ይበቃሻል። ከዚህ ሂጂልኝ። ዝም በይ። አሁንም ጥፋተኛዋ እኔ ነኝ አይደል? እኔ ነኝ ጥፋተኛዋ አይደል? ጥሩ። እነዚህ ሁለቱ ከኔ በላይ ዋጋ አላቸው። አምላክ ይፍረድብኝ። ሁላችሁም እንድትገላገሉ በሞትላችሁ ብቻ ነው። አትጩሂ። እናንተ ሰዎች የምታደርጉት ነገር ልክ አይደለም። ደግሞስ እነዚህ ሁለቱ በዚህ ሰዓት ሳሎን ውስጥ ምንድነው የሚያደርጉት? ኢሳት ቆይ ምንድነው የምትሉት? ምንድነው ነገሩ? እኔ ጠርቻቸው ነው። መተኛት አልቻልኩም ነበርና በዛ ኮሪደር በኩል ሳልፍ አየዋቸውና ኑ ትንሽ እንጫወት አልኳቸው። በቃ ይሄ ብቻ ነው የሆነው። ሳሜት መሊክ ኖ በአሪካ ፋንታ ይቅርታ ልጠይቃችሁ እፈልጋለሁ። እባካችሁ። ለምንድን ነው አንተ ይቅርታ የምትጠይቀው ልጄ? እኔ ነኝ ይቅርታ መጠየቅ ያለብኝ። እውነት ለመናገር በጣም አዝኛለሁ ልጆች። ሳሜት የእውነት አንተ በጣም ትክክል ነህ። እነዚህ ልጆች እኮ ቀብጠው አድገው የሚሆኑትን ነገር አናታችን ላይ እኮ ወጡ። እኔም ይቅርታ ልጠይቅ ነው እንዴ? ምን አይነት ነገር ነው?
ምንድነው የምትለው ነገር? ምንድነው የምትለው? ምንድነው የምትለው? ንገረኛ። ምን እያልክ ነው ያለው? ኢሳት ኑ በቃ እንውጣ። ተመልከች፣ ሁሉም ነገር እየሆነ ያለው ባንቺ ነሽ። ሳሜት ባልከው ነገር ተስማምቻለሁ። ሀሪካን ወደ ጣሊያን ልንልካት ይገባል። በስተመጨረሻ ለመረዳት ችለሻል ሱምሩ። አዎ ነገ አናግራታለሁ። በቃ እሺ። ስለፈጠረ አምላክ ስልክህን አንሳኑ። አሁንም ልታሳብደኝ ነው። አቤት መልክ፣ የት ነው ያለኸው? ቆይ ዝም ብለህ ነው የሄድከው? በጭንቀት እኮ እንድሞት ፈልገህ ነው? ትንሽ ለመረጋጋት ወጣ ብዬ ነው መለሳለሁ። ይኸውልህ ነው ወጣ ብዬ አየር ልቀበል ማለት ምን ማለት እንደሆነ በደንብ አድርጌ አንቺ ልጅ እንደዛ አይሆንም እያልኩሽ እኮ ነው። ምንም አልሆንም አታስቢ። ባደርጎስ ደግሞ ምን ጥቅም አለው? አልሰማሽም እንዴ? ሌቦች እኮ ተብለናል እህቴ። እሺ ልክ ነህ ነው ልክ ነህ። እሱን አውቃለሁ። ይኸውልሽ በቃ የግድ ነው። አሁን ሌቦች እየተባለ ነው። እስኪ ተኝ መሪክ፣ የማይሆን ነገር እንድናገር አታድርጊ። ዝም ብለሽ ተኝ፣ እመለሳለሁ። በቃ ሄጄ እንድተኛ ነገረኝና ዘጋው። አያደርገውም። የእውነት አያደርገውም። ያደርገዋል። የእውነት ያደርገዋል። ያደርገዋል። አሰልፋቸውና እዛ ቤት ውስጥ ስላላቸው ጉድ ነው በደንብ አድርጌ ማጋልጣል። እነሱን አንድ በአንድ ጉድ ካላደረኳቸው ሞቻለሁ። እኔ አይደለሁ። አቤት ሲቪል እንዴት አደርሽ አክስቴ? እንዴት አደርክ የኔ ወድ ልጅ? ምን ነው በጊዜ ተነሳ? ያው የሆነ ማደርገው ነገር አለብኝና መሄድ አለብኝ። እንደዚህ ከሆነማ አንድ ጠብቀኝ። እዛ ጋር ቁጭ በል የኔ ልጅ፣ የምትበላው ላምጣልህ። አይ መቆየት እንኳን አልችልም፣ መሄድ አለብኝ። ግን ደግሞ የምግቡ መዓዛ ምን እንደሆነ ታውቂያለሽ? እንዴት ይሄን አይቼ እምቢ ማለት ይችላል? በጣም አሪፍ የሚያምር ጣፋጭ ሰርቼልሃለሁ ማሬ። ትንሽ ሳትቀምስማ እንድትሄድ አልፈቅድልህም። እውነት ለመናገር መብላት ፈለግኩ። ምን እንደማደርግ ታውቃለህ? እንዳውም ይዘው እንድትሄድ ባዘጋጅልህ ጥሩ ነው። እሺ መንገድ ላይ በለዋለሁ። እሺ ማሬ እሺ። አክስቴ ቆይ አንድ የሆነ ነገር ልንገርሽ። እሺ ንገረኝ። ማንም ስለኔ ከጠይቀሽ የሆነ አስቸኳይ ነገር አጋጥሞኝ እንዲልኩኝ ንገሪያቸው። እሺ ነግራቸዋለሁ፣ በደንብ ነግራቸዋለሁ። ምንም አታስብ ማሬ። ቆይ እስቲ መያዣ ልፈልግ፣ እዚህ ውስጥ ላድርግልህ። እሺ በዚህ ልክተትልህ። ያዝ የኔ ልጅ። እሺ እንደውም ሲቀዘቅዝ አሪፍ ነው የሚሆነው። ደግሞ ሳታቀዘቅዝ በደንብ ብላ ልጄ። እሺ አመሰግናለሁ። በቃ በሰላም ዋልልኝ ልጄ። ወይ የኔ ምስኪን ልጅ። እንዴት አደርሽ? እንዴት አደርክ? ብዙ አላስጠብቅኩሽም አይደል? አይ እኔም ገና መድረሴ ነው። ይህ ፎርማጆን ሳልሰጠው ወዴት ሄደ? ርቆ ሄደ እንዴ? አይ ርቋል መሰለኝ። በነገራችን ላይ አክስቴ አሪፍ ምግብ ሰርታለች። እናም ቢላት እስኪ ሊዮ በጣም አሪፍ ነው። ሽቶ ይገርማል። ማምጣት ጥሩ አድርገሃል። እንሂድ አይደል? እሺ እንሂድ። አንዳንድ ጊዜ ለመሆኑ በዚህ ሰዓት እንደ መደበኛ ሰዓት መብረር ይቻላል? የቱ ጋር ነው? እስኪ ሊዮ ወይ አውሮፕላን ነው። ግቢ እባክሽ። በጣም አዝናለሁ። ለጊዜው ይሄ ብቻ ነው ያለኝ እና በዚህ መድረስ ወይ አንተ ደግሞ እስኪ አቁም። ጥሩ መኪና ነው። በላንሱ ሳያየን በፊት ቶሎ እንሂድ። እሺ እማዬ በጣም እየገፋፉኝ ነው ያሉት። ኑና መሊክ እንዴት እየተቸገሩ እንዳሉ አይተሻል? አዎ የሚገርምሽ የሆነ ነገር ይላሉ ብዬ ፈርቼ ልቤ ባፌ ልትወጣ ትንሽ ነበር የቀራት። አባቷ ወደ ጣሊያን አለክም ስላላት ብቻ አንድ ወር ሙሉ ለምቦጫን ዘርግታው ነበር። አሁን ልልካት ነው። መሄድ አለባት። በማያገባት ሁሉ እየገባች ችግር እየፈጠረች እኮ ነው። አዎ መሄድ አለባት። በዚህ አጋጣሚ እንደውም ጂሃንና ሴቪ ላይ ምንም ችግር ሳይፈጠርባቸው ሊጋቡ ይችላሉ። እማዬ ቆይ ግን አንቺ ጂሃንና የሴቪ ላይ ትዳር በጣም አሳስቦሻል አይደለ? ሌላ ምን ላድርግ ብለሽ ነው? ማለቴ ጂሃን ዝም ብሎ መሊክን ያግባት እያልሽ ነው? ከዛ በኋላ የኛ ህይወት ውስጥ ድንገት ዘው ብለው ይገባሉ። ማሬ እኛ ማድረግ የምንችለው አንድ ብቸኛ ነገር ምን እንደሆነ ታውቂያለሽ? ኑህንና መሊክን ከዚህ ቤት በቶሎ ማስወጣት አለብን። በቃ ይሄ ነው፣ ሌላ አማራጭ የለንም። እማዬ እንዴት ማለቴ? ቆይ እሺ
ምን ልታደርጊ ነው ያሰብሽው? ሱምሮኔ የሆነ መንገድ አላጣም። እጠራቸውና አስቀምጫቸው በደንብ አድርጌ አናገራቸዋለሁ። በተለይ ከመሊክ ጋር ጥሩ ግንኙነት ነው ያለን። ምን እላታለሁ መሰለሽ? እናትሽ ክሊኒክ ትከፍትልሻለች እላታለሁ። የፊዚዮቴራፒ ክሊኒክ አንካራ ሊሆን ይችላል፣ ቡርሳ ሊሆን ይችላል፣ ወይም ደግሞ ኢዝሚር፣ የምትፈልጉት ከተማ መሆን ይችላል እላቸዋለሁ። ስሙኝ ልጆች፣ የራሳችሁ ስራ ይኖራችኋል፣ የራሳችሁ ገቢ ይኖራችኋል እላቸዋል። የእኔ ሀሳብ እንደዚህ ነው። ምን ትያለሽ? ቆይ ግን ያቺ ሀሪቃ ምንድነው ችግሯ? ምን እየሆነች ነው ያለችው? ቆይ እብድናት እንዴ? ውስጧ ሰላም የላት ይሆናል ነው ወይስ የሆነ የጎደላት ነገር ይኖራል? አንቺን ያደረገችሽ ነገር አልበቃ ብሏት ይኸው የእኛንም ስም እያጠፋሽ። እሷን ተዋት እባክህ። በጣም ታሳዝናለች። እንደሱ አይነት ሰዎች ሁልጊዜ መጨረሻ ላይ ራሳቸውን እየጎዱ ነው የሚኖሩት። ያቺ ልጅ መቼም ቢሆን በህይወት ደስተኛ አትሆንም። አሁን ለሀሪካ በማዘን ጊዜሽ ናቶች። ለማንኛውም የራሷ ጉዳይ ነው። አይ እኔ በፍጹም አላዘንኩላትም። እኔን ስላልጎዳኸኝ በጣም አመሰግናለሁ። ሴቪ ላይ ሲጀመር እኔ አንቺ ልጎዳሽ ይችላሉ እንዴ? መቼም አላደርኩም። ምን አስበሽ? የሆነ ነገር ልጠይቅህ። ጠይቅ። ሚልክ ታውቃለች እንዴ? ማለቴ ስለኛ። አዎ ገብቷታል። ልጅቷ ያዝ አቋረጠች። ስትገምት ሌሎችም የሚያውቁ ይመስልሃል? አይመስለኝም። ምን ነው አንቺ የጠረጠርሽ ሰው አለ? አይ እነግራታለሁ ብዬ ነው። ለማን? ለእናቴ። እንድትተወኝ ማወቅ አለባት። ለመሆኑ እንድትተውኝ ስንት እንድከፍላችሁ ነው የምትፈልጉት? እየቀለድሽ ነው አይደል? እንደዛ ነው? እንደ አንቺ ክብረ ቢስ መስልሻለሁ እንዴ?